ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ ጤና ማህደር በሰላም መጣችሁ። ዛሬ በዚህ ዝርዝር የምንወያይበት ርዕስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት እየቀጠፈ ስላለውና ዝምተኛው ገዳይ ተብሎ ስለሚጠራው የልብ ድካም ይሆናል። ብዙዎቻችን ስለ ልብ ድካም ስናስብ በድንገት የሚከሰት ብቻ ይመስለናል። ነገር ግን የልብ ድካም ምንድነው? እንዴትስ ይከሰታል? የትኞቹ የአኗኗር ዘይቤዎች ናቸው ለዚህ አደገኛ በሽታ የሚያጋልጡን? ሰውነታችንስ ልባችን እየደከመ መሆኑን የሚጠቁመን ቀይ መብራቶች ወይም ምልክቶች የትኞቹ ናቸው? የሚሉትን ነጥቦች ዛሬ በዚህ ቪዲዮ በሰፊው እንመለከታለን። ከመንስኤው ባለፈ ደግሞ ገና በወጣትነትም ሆነ በሽምግልና እድሜ ላይ የምንገኝ ሰዎች ልባችን እንዴት መጠበቅ እንችላለን የሚሉትን ሳይንሳዊ መፍትሄዎችና የመከላከያ መንገዶቹን በዝርዝር አቀርብላችኋለሁ። ይህ መረጃ ለእናንተም ሆነ ለምትወዷቸው ቤተሰቦች እጅግ አስፈላጊ በመሆኑ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ እንዲህ አይነት ጠቃሚ መረጃዎች እንዳያመልጧችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ቪዲዮን ላይክ በማድረግ ጀምሩ። አሁን የመጀመሪያ የምናየው ነገር የልብ ድካም የሚከሰተው በምንድን ነው? የልብ ድካም የሚከሰተው የሰውነታችን የደም ዝውውር ማዕከል የሆነው ልባችን ለሰውነታችን ክፍሎች የሚያስፈልገውን ያህል ደም በበቂ ሁኔታ መርጨትና ማሰራጨት ሲያቅተው ነው። ይህ ማለት ልብ ስራውን ሙሉ በሙሉ አቆመ ማለት ሳይሆን እንደ ቀድሞ በሙሉ አቅሙ የመስራት ብቃቱ ተዳክሟል ማለት ነው። ይህ ችግር የሚከሰተው በሁለት ዋና ዋና መንገዶች ይከሰታል። የመጀመሪያው የልብ ጡንቻ መዛል። የልብ ጡንቻችን ከመጠን በላይ በመዛላቸው ወይም በመላላታቸው ምክንያት ደምን በኃይል ገፍቶ ወደ መላው ሰውነት ለመርጨት አቅም ያጣሉ። በዚህ ጊዜ ሰውነታችን በቂ ኦክሲጅንና ንጥረ ነገር ማግኘት አይችልም። ሁለተኛው የልብ ጡንቻ መከተል ወይም መወጠር ነው። የልብ ጡንቻችን ስለሚጠጥሩ ወይም ስለሚወጥሩ ልብ ደም በሚበቅልበት ወቅት በሚገባ ሊለጠጥ አይችልም። በዚህ ምክንያት ወደ ልብ የሚገባው የደም መጠን ስለሚቀንስ የሚረጨው ደም በዚህ መጠን ያንሳል። በአጠቃላይ የልብ ድካም ሲከሰት ልባችን ደም ተቀብሎ መልሶ በመርጨት ሂደት ላይ ስለሚደናቀፍ ደም በቧንቧዎች ውስጥ ይገተራል። ይህ ግፊት ደግሞ ፈሳሽ ወደ ሳምባ፣ ወደ እግር፣ ወደ ሌሎች የሰውነት ክፍሎች እንዲሾልክ በማድረግ የትንፋሽ ማጠርን፣ እብጠትን ያስከትላል። የልብ ድካም በሂደት የሚባባስ የጤና እክል በመሆኑ ልብ ይህንን ድካም ለመሸፈን ሲል በከፍተኛ ፍጥነት ለመምታት ወይም መጠኑን በመጨመር ይሞክራል። ይህም በጊዜ ሂደት ልብ ይበልጥ እንዲዝል ያደርገዋል። የልብ ድካም እንዴትና በምን ይከሰታል? የልብ ድካም በአንዲት ሌሊት የሚከሰት ክስተት ሳይሆን ልባችን በተለያዩ ምክንያቶች ሲወጠር፣ ሲቆስል ወይም ሲዝል የሚመጣ የሂደት ውጤት ነው። ልብ ደምን ለመርጨት በሚያደርገው ተከታታይ ጥረት ላይ እንቅፋት የሚሆኑ ዋና ዋና ምክንያቶች የሚከተሉት ናቸው። የመጀመሪያው የደም ቧንቧችን መጥበብና መዘጋት። ይህ ዋነኛው መንስኤ ነው። ለልብ ጡንቻ ራሱ ደምና ኦክሲጅን የሚያቀርቡት ጥቃቅን ቧንቧዎች በስብ ወይም ኮሌስትሮል ምክንያት ይዘጋሉ። ልብ በቂ ምግብን፣ ኦክሲጅን ካላገኘ ደግሞ መስራት ይሳነዋል። ቀስ በቀስም እየደከመ ይሄዳል። ቧንቧው ሙሉ በሙሉ ከተዘጋ ደግሞ ድንገተኛ የልብ ምት መቆም ወይም ሀርት አታክ ይከሰትና የልብ ጡንቻዎች እንዲሞቱ ያደርገዋል። ሌላው ቁጥጥር ያልተደረገበት ከፍተኛ የደም ግፊት። የደም ግፊት ማለት ደም ቧንቧዎች ውስጥ ሲያልፍ የሚፈጥረው ከፍተኛ ግፊት ነው። ልብ ደምን ወደ ሰውነት ለመርጨት ይህንን ከፍተኛ ግፊት መታገስ፣ በኃይል መግፋት አለበት። ይህ ልክ አንድ ሰው ረጅም ርቀት ከባድ ሸክም ተሸክሞ እንዲጓዝ እንደማስገደድ ነው። በዚህ ጊዜ ብዛት ልቡ ይወፍራል፣ ከዚያም ይዝላል፣ በመጨረሻም መርጨት ያቅተዋል። ሌላው የልብ ቫልቭ ወይም መዝጊያ ችግሮች ነው። ልባችን ውስጥ ደም ወደ ኋላ እንዳይመለስ የሚከላከሉ 4 መዝጊያዎች አሉ። እነዚያ መዝጊያዎች በኢንፌክሽን ወይም በእድሜ ብዛት ሲጠቡ ወይም ደም ማፍሰስ ሲጀምሩ ልብ ደሙን ለማስተካከል በእጥፍ መስራት ይኖርበታል። ይህ አላስፈላጊ ልፋት ልብን ለድካም ይዳርገዋል። ሌላው የስኳር በሽታ ነው። የስኳር በሽታ በደም ውስጥ ያለው ግሉኮዝ ከፍ እንዲል በማድረግ የደም ቧንቧዎች ግድግዳ ይቆስላል። ይህም የልብ ጡንቻ እንዲጣጠር እና የደም መርጨት ብቃቱ እንዲቀንስ ያደርገዋል። ብዙ ጊዜ የልብ ድካምና የስኳር በሽታ አብረው ይጓዛሉ። ሌላው የልብ ጡንቻ መቆጣት ወይም መድከም ነው። ይህ ሁኔታ በተለያዩ ምክንያቶች ሊከሰት ይችላል። ለምሳሌ ከመጠን በላይ አልኮል መጠጣት፣ የእጽ ሱሰኝነት፣ አንዳንድ የካንሰር ሕክምና መድኃኒቶች ወይም በቫይረስ አማካኝነት የሚመጡ የልብ ኢንፌክሽኖች፣
የልብን ጡንቻ በቀጥታ በማጥቃት እንዲላላ ያደርጉታል። ሌላው ተጓዳኝ የጤና ችግሮች ነው። ከመጠን በላይ ውፍረት ወይም ልብ ላይ ጫና ስለሚፈጥር የታይፎይድ እጢ መታወክ፣ ከባድ የደም ማነስ እና በዘር የሚተላለፉ የልብ ህመሞች ልብን ቀስ በቀስ ለድካም የሚያጋልጡ ምክንያቶች ናቸው። አሁን ደግሞ ወደ ሌላኛው ዝርዝር እንግባ። የልብ ድካም ምልክቶቹ ነው። ልባችን መስራት ሲደክመውና ደምን በሚገባ ማሰራጨት ሲያቅተው ሰውነታችን የተለያዩ የማስጠንቀቂያ ምልክቶችን ማሳየት ይጀምራል። እነዚህ ምልክቶች ቀድሞ መረዳት ለህይወት መትረፍ እጅግ ወሳኝ ነው። አንደኛው ከፍተኛ የትንፋሽ ማጠር። ይህ ዋነኛው ምልክት ነው። መጀመሪያ ላይ ከባድ ስራ ሲሰሩ ብቻ ይከሰትና በኋላ ግን በዝግታ ሲራመዱ፣ አልፎ ተርፎም ቁጭ ብለው ሳሉ መተንፈስ ሊያስቸግር ይችላል። በተለይ ሌሊት ተኝተው ሳሉ የመታፈን ስሜት ከተሰማዎት፣ ትራስ ደርበው ከመተኛት ከተገደቡ የልብ ድካም ምልክት ሊሆን ይችላል። ሁለተኛው ያልተለመደ የድካም ስሜት። ልብ በቂ ደም ለጡንቻዎች ማድረስ ስለማይችል ተራ የቤት ውስጥ ስራዎች መስራት፣ ለምሳሌ ደረጃ መውጣት ወይም ግዢ መፈጸም በጣም ያደክማል። ሰውነቱ ሁል ጊዜ እንደዛለና ጉልበት እንደሌለው ይሰማዎታል። ሶስተኛው የእግርና የሰውነት እብጠት። ልብ ደምን በሚገባ መሳብና መርጨት ሲያቅተው ደም በደም ቧንቧዎች ውስጥ ይከተራል። በዚህ ምክንያት ፈሳሽ ወደ ህብረ ህዋሳት ይሾልካል። ይህም የእግር፣ የቁርጭምጭሚት፣ የባት ወይም የሆድ አካባቢ እብጠት ያመጣል። ጫማው ጠብቆት እንደሆነ ወይም ሲጫኑት የሚጎደጉድ እብጠት ካለ ልቡን ማመርመር አለበት። ሌላው የማይቋረጥ ሳል ወይም የአየር ማጠር ነው። በልብ ድካም ምክንያት ፈሳሽ በሳንባ ውስጥ ሊከማች ይችላል። ይህ ሁኔታ ደረቅ ሳል ወይም ነጭ ሮዝ ቀለም ያለው አረፋም አካቶ ያለበት ሳል ሊያስከትል ይችላል። ሌላው የልብ ምት መዛባት ነው። ልብ የጎደለው የደም ስርጭት ለማካካስ ሲል በጣም በፍጥነት ሊመታ ይችላል። ልቡ ሽር የሚሉ ስሜት ወይም ደረቱ ውስጥ እንደ ድንጋይ የሚመታ ስሜት ሊሰማዎት ይችላል። ሌላው የምግብ ፍላጎትና ማቅለሽለሽ ነው። የደም ዝውውር መዛባት በጨጓራ በጉበት አካባቢ ፈሳሽ እንዲከማች ስለሚያደርግ የምግብ ፍላጎት መጥፋት ወይም ቶሎ የመጥገብ ስሜት ሊከሰት ይችላል። የልብ ድካም እንዴት መከላከል እንችላለን? መፍትሄው ካልን የልብ ድካም አንዴ ከተከሰተ በኋላ ሙሉ በሙሉ ወደ ቀድሞ ጤንነቱ ለመመለስ አስቸጋሪ ሊሆን ይችላል። አስቀድሞ በመከላከል ወይም በሕክምና የታገዘ ጥንቃቄ በማድረግ ግን ጤናማ ህይወት መምራት ይቻላል። መከላከያ መንገዶቹና መፍትሄዎቹ በሚከተሉት ነጥቦች እናጠቃላቸው። የመጀመሪያው የአመጋገብ ስርዓትን ማስተካከል ነው። የጨው አጠቃቀም መቀነስ። ጨው በሰውነት ውስጥ ፈሳሽ እንዳይከማች ያደርጋል። ይህም የደም ግፊት በመጨመር ልብ ላይ ጫና ይፈጥራል። ምግብ ላይ ጨው መቀነስ፣ የታሸጉ ምግቦችን ወይም ከፍተኛ ጨው ያላቸውን ማስወገድ ዋነኛው መፍትሄ ነው። ሌላው ልብን የሚጠግኑ ምግቦች እንደ አትክልት፣ ፍራፍሬ፣ ጥራጥሬዎችና በኦሜጋ ስር የበለጸጉ ምግቦች ለምሳሌ አሳ የደም ቧንቧ እንዳይደፈን ይረዳሉ። ሌላው ቅባት መቀነስ። የእንስሳት ተዋጽኦ ቅባቶች እንደ ቂቤና ስጋ ስብ በመቀነስ የኮሌስትሮል መጠንን መቆጣጠር ያስፈልጋል። ሁለተኛው የአካል ብቃት እንቅስቃሴ ነው። ልብ ልክ እንደ ማንኛውም የሰውነት ጡንቻ ስፖርት ይፈልጋል። በቀን ቢያንስ ለ30 ደቂቃ ፈጠን ያለ የእግር ጉዞ በማድረግ የልብን የመርጨት አቅም ያሳድጋል። ይህ ደግሞ ልብ ያለ ብዙ ድካም ስራውን እንዲያከናውን ያደርገዋል። ሶስተኛው ክብደትን መቆጣጠር ነው። ከመጠን በላይ ውፍረት ማለት ልብ ደምን ለማድረስ ረጅም ርቀት ከፍተኛ ጫና መጠቀም አለበት ማለት ነው። ክብደትን በመቀነስ የልብ ስራን ቀለል ማድረግ ይቻላል። አራተኛው መጥፎ ልማዶችን ማቆም። ለምሳሌ ሲጋራ የደም ቧንቧዎችን ያጠባል፣ በደም ውስጥ ያለውን ኦክሲጅንም ይቀንሳል፣ እንዲሁም የልብ ምትንም ያዛባል። ሲጋራ ማቆም ልብን ለመታደግ የሚወሰድ ትልቁ እርምጃ ነው። ሌላው አልኮልን መገደብ። ከመጠን በላይ አልኮል መጠጣት የልብ ጡንቻን በቀጥታ ይመርዟል ወይም ይጎዳዋል። አምስተኛው ተጓዳኝ በሽታዎች መከታተል ነው። ከፍተኛ የደም ግፊት ወይም የስኳር በሽታ ካለቦት በሐኪም የታዘዙ መድኃኒቶች በአግባቡ መውሰድ ግድ ይላል። እነዚህ በሽታዎች በቁጥጥር ስር ከዋሉ ልብ ድካም የመከሰት እድሉ በከፍተኛ ሁኔታ ይቀንሳል። ስድስተኛው የህክምና መፍትሄዎቹ ናቸው። መድኃኒቶች ሐኪሞች የልብን ጫና የሚቀንሱ፣ በሰውነት ውስጥ የተከማቸ ፈሳሽን የሚያስወግዱ እና የልብ ምትን የሚያስተካክሉ መድኃኒቶች ሊያዙ ይችላሉ። ሌላው ቀዶ ህክምና ነው። የልብ ቧንቧ የተዘጋ ከሆነ በኦፕሬሽን እንዲከፈት ማድረግ ወይም የተበላሸ ቫልቭ ወይም መዝጊያ ካለ በአዲስ መቀየር ዘላቂ መፍትሄ ሊሆን ይችላል። እንግዲህ ውድ ክቡራትና ክቡራን ስለ ልብ ድካም መንስኤዎች፣ ምልክቶችና መከላከያ መንገዶች የነበረን ሰፋ ያለ ቆይታ ይህንን ይመስል ነበር።
ልባችን ለሰከንድ እንኳን እረፍት ሳይወስድ እድሜ ልካችንን የሚያገለግለን ብቸኛ ሞተራችን ነው። እኛ ደግሞ ለዚህ ታማኝ አገልጋያችን የምንከፍለው ትልቁ ውለታ በአግባቡ በመንከባከብና ጤናማ የአኗኗር ዘይቤን በመከተል ብቻ ነው። ያስታውሱ፣ ዛሬ ያየናቸው እንደ ትንፋሽ ማጠር፣ የእግር እብጠትና ያልተለመደ ድካም ያሉ ምልክቶች ሲታዩብን ፈጥነው ወደ ሕክምና ተቋም በመሄድ ራስዎን መመርመር ሕይወትዎን ይታደጋል። በሽታው ከሚከሰተው አስቀድሞ መከላከል ደግሞ ከሁሉ የተሻለ መፍትሄ ነው። ጨው ይቀንሱ፣ እንቅስቃሴ ያዘውትሩ፣ ከጭንቀት ይራቁና ከሁሉም በላይ ደግሞ ልቦን አዳምጡ። የዛሬው መረጃ ለእናንተ ጠቃሚ እንደነበር ተስፋ አደርጋለሁ። ይህ መረጃ ለሌሎች ወገናችንም እንዲደርስ ቪዲዮን ሼር በማድረግ ተባበሩኝ። እንዲሁም ሐሳብና አስተያየት ካላችሁ ከስር ኮሜንት መስጫው ላይ አስፈሩልኝ፣ ሁሉንም አነበዋለሁ። ለቻናሌ አዲስ ከሆናችሁ ደግሞ እንዲህ አይነት የጤና መረጃና የህይወት ክህሎት መረጃዎች በቀጣይ እንዲደርሷችሁ ሰብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁ አትዘንጉ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ልባችሁ በጤናና በደስታ ይምታ። ቻው።